ይህ በአሜሪካ ሉዊዚያና ግዛት የሚገኝ ማየርትልስ ፕላንቴሽን የተባለ ጥንታዊ ቤት ሲሆን ሰዎች የአሜሪካ እጅግ አስፈሪ ቤት ብለው ይጠሩታል። ለዚህም ምክንያቱ ዴቪልስ ሚረር ወይም የሰይጣን መስተዋት የተባለው መስተዋት ሲሆን ከጀርባውም አስፈሪና አሳዛኝ ታሪክ ይገኛል። ይህ መስተዋት የዳኛ ውድሩፍ ቤተሰብ ንብረት እንደነበረ ይነገራል። ቤተሰቡ በአገልጋያቸው መርዝ ተሰጥቷቸው የሞቱ ሲሆን በዚህም ምክንያት እናቲቱና 2 ልጆቿን ጨምሮ የ3 ሰዎች ሕይወት አልፏል። በዚያን ጊዜ መስተዋቱ በቤት ውስጥ ስለነበር የ3ቱም ነፍሳት በመስተዋቱ ውስጥ እንደገቡ ይታመናል። ስለዚህ ታሪክ ወደፊት በዝርዝር የምናየው ቢሆንም ከዚያ ጊዜ ጀምሮ መስተዋቱ ወደ ሰይጣን መስተዋትነት ተቀይሮ ዛሬም ድረስ በማየርትልስ መተላለፊያ ላይ ተሰቅሎ ይገኛል። ጎብኚዎች በመስተዋቱ ውስጥ የአንዲት ሴትና 2 ልጆች ነፍስ እንደሚታዩቸው ይናገራሉ። እንዲሁም ማታ ቤቱ ተዘግቶ ጠዋት የጽዳት ሰራተኞች ለስራ ሲመጡ ሁልጊዜም በዚህ መስተዋት ላይ የልጆች ትናንሽ የእጅ አሻራዎች እንደሚገኙ ይነገራል። ታዲያ የዚህ የአሜሪካ የሰይጣን መስተዋት እውነታ ምንድን ነው? በእውነት በውስጡ የሞቱ ሰዎች መንፈስ አለ? ይህ በሉዊዚያና ከተማ የሚገኝ ነጭ ጥንታዊ መኖሪያ ቤት ነው። ከሩቅ ሲታይ ውብና ጥንታዊ ቤት ይመስላል። ነገር ግን ወደ ቤቱ ስትቃረቡ አየሩ በጣም መቀዛቀዝ ይጀምራል። ለዚህም ምክንያቱ ከ200 ዓመታት በፊት በዚህ ቤት ውስጥ የተከሰቱ አስፈሪ ክስተቶች ናቸው። አንዳንድ ሰዎች እዚህ ቤት ውስጥ ከ10 የበለጡ ሰዎች እንደተገደሉ ይናገራሉ። ነገር ግን 10 መሆኑ ባይረጋገጥም የግድያ ወንጀል እንደተፈጸመ ግን ተረጋግጧል። ቤቱ ከውጭ ሲታይ በጣም ግርማ ሞገስ ያለው ሲሆን ትላልቅ አምዶች፣ ረጅም በረንዳ፣ ከፍ ያሉ መስኮቶች ያሏቸው ክፍሎችና ሰፊ የሳር ሜዳ አለው። በቀን ጎብኚዎች ፎቶ እየተነሱና እየሳቁ የሚንሸራሸሩበት ቢሆንም ምሽት ሲሆን ግን ቦታው ወደ ሌላ ዓለም ይቀየራል። የደረጃዎቹ ድምፅ እንዲሁም አንድ ሰው ከሩቅ ሆኖ እያያችሁ እንደሆነ የሚሰማችሁ ስሜት ይፈጠራል። በዚህ ቤት ውስጥ ያለው እያንዳንዱ ክፍል የራሱ ታሪክ አለው። አሁን የምናየው ታሪክ ግን ሁላችንም በየቀኑ ከፊቱ የምንቆምለትና ራሳችንን ለመመልከት የምንጠቀምበትን መስታወት ይመለከታል። ቀኑ ጃንዋሪ 26 1871 ነበር። በዚህ ቤት ውስጥ ባለ አንድ ክፍል ውስጥ አንድ ሰው ለልጆች ሃይማኖታዊ ትምህርት እያስተማረ ነው። ስሙም ዊሊያም ዊንተር ይባላል። ጠበቃና ለቤቱ ባለቤት አማች ነበር። ጊዜውም መሽቶ ጨላልሟል። ከዛም በድንገት ከውጭ የፈረስ ኮቴ ተሰማ። አንድ እንግዳ ሰው ከፈረሱ ወርዶ ሚስተር ዊንተር ብሎ ተጠራ። ዊንተርም መጽሐፉን ዘግቶ በፈገግታ ተነስቶ ወደ በሩ ሄደ። ይህ ጊዜም ከክፍሉ በህይወት ሲወጣ የመጨረሻው እንደሆነ አላወቀም ነበር። በሩን ሲከፍትም በበረንዳው ላይ አንድ የሰው ጥላ ተመለከተ። እሱም እግሩን ወደ ውጭ እንዳወጣ በድንገት የተኩስ ድምጽ ተሰማ። ጥይቱም ደረቱ ላይ አረፈና እዚያው መሬት ላይ ወደቀ። ገዳዩም በፍጥነት ከአካባቢው ተሰወረ። ዊንተርም በጥይት ተመቶ እየተሳበ ወደ ውስጥ ገባ። ደሙንም እያፈሰሰ ደረጃውንም መውጣት ጀመረ። ከዚያም 17ኛው ደረጃ ላይ ሲደርስ በዚያው ህይወቱ አለፈች። ዛሬም ድረስ ብዙ ጎብኚዎች ማታ ላይ ደረጃው ላይ የሰው ኮቴ ድምጽ እንደሚሰሙ ይናገራሉ። 17ኛው ደረጃ ላይ ግን በድንገት ድምጹ ይጠፋል። ከዚህ ክስተት ወደ ኋላ ስንመለስም ዳኛ ውድሩፍና ሚስቱ ሳራ በዚህ ቤት ውስጥ ይኖሩ ነበር። በወቅቱ በነበረው ባህል መሰረትም በቤቱ ውስጥ ሰው ሲሞት ነፍሱ በመስተዋቱ ውስጥ ገብታ እንዳትቀር መስተዋቶች ወዲያውኑ በጨርቅ ይሸፈኑ ነበር። የተለያዩ ዘገባዎች እንደሚሉትም ክሎይ የተባለች አገልጋይ በዳኛው አማካኝነት ጆሮዋ ተቆርጦ እንደተቀጣች ተነግሯል። አገልጋዩም ለመበቀል ስትል ለሳራና ለልጆቹ በተዘጋጀ የልደት ኬክ ውስጥ ኦሊንደር የተባለ መርዛማ ቅጠል ቀላቀለች። ኬኩን የበሉት ሳራና 2 ልጆችም ወዲያውኑ ሞቱ። ቤተሰቦቿም ክሎይ የተባለችውን አገልጋይ ዛፍ ላይ ሰቅለው እንደገደሏት ይነገራል። የታሪክ ተመራማሪዎች ግን ክሎይ የምትባል አገልጋይ በሰነዶች ላይ እንደሌለችና ሳራና ልጆቿ የሞቱት በመርዝ ሳይሆን በቢጫ ወባ በሽታ እንደሆነ ይናገራሉ። ነገር ግን መርዙም ይሁን በሽታው ባይታወቅም በወቅቱ ግን አንድ ስህተት ተፈጽሞ ነበር። እሱም ሁሉም መስተዋቶች ሲሸፈኑ አንድ ትልቅ ወርቃማ መስተዋት ሳይሸፈን ቀርቷል። ለዚህም የሳራና የልጆቿ ነፍስ በውስጡ ታስረው ቀርተዋል። ዛሬም ድረስ ሰዎች በመስተዋቱ ውስጥ የድሮ ልብስ የለበሰች ሴትና 2 ልጆችን ያያሉ። የእጅ አሻራዎቹም በምንም አይነት የጽዳት መሳሪያዎች ሊጠፉ አልቻሉም። ሳይንቲስቶች ይህ ነገር ፓራኢዶሊያ ወይም በማይታዩ ነገሮች ውስጥ ምስል የመፍጠር አእምራዊ ችግር ሊሆን ይችላል ይላሉ። እንዲሁም ደብዘዝ ባለ ብርሃን ውስጥ መስተዋት ላይ ለረጅም ጊዜ መመልከት የሰውን ፊት ተለዋዋጭ አድርጎ እንደሚያሳይ ያብራራሉ። የአሜሪካው እጅግ አስፈሪ ታሪክም ሚስጥራዊና አስፈሪ እንደሆነ እስካሁን ድረስ ይገኛል። የዛሬው ታሪካችን ይህንን ይመስል ነበር። አስተያየታችሁን የኮሜንት መስጫ ቦታ ላይ ያስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።